እኔ ለሰዎች የሰጠሁትን ኒዕማ አልቀይረውም እኮ ነው ያለው። አልወስደውም፣ አላነሳውም። ሐታ ዩገይሩ ማ ቢአንፉሲሂም ሰዎች በውስጣቸው ያለውን ቀድመው እስኪቀይሩ አለ። ምን ማለት ነው ሲባል አላህ አንድ ኒዕማ ከሰጠህ ጤና ሊሆን ይችላል፣ ሀብት ሊሆን ይችላል፣ እንደዚሁም ደግሞ ሂዳያ ሊሆን ይችላል። ትልቁም ኒዕማ እሱ ነው። አንተ ግን የሰጠህን ጌታ ከማመስገን ይልቅ ከካድከው፣ በተሰጠህ ኒዕማ እሱን ከመታዘዝ ይልቅ ካመጽከው፣ እንዲህ የቀየርክ ጊዜ ሊያነሳው ይችላል። ጤናውን በበሽታ፣ ሀብቱን በድህነት፣ ሂዳያውን በጥመት። አንተ ግን ካልቀየርክስ በተሰጠህ አመስጋኝ ሆነህ እሱ በሚወደው መንገድ የምትገለገልበት ከሆነስ መቼም አልቀይርም አለ። ታዲያ እነዚህ ልባቸው የተዘጉ ሰዎች ለምን ተለወጠ ሲባል ከነሱ በኩል አመስጋኝነት፣ ታዛዥነት ቀረ። ከሃዲነትና አመፀኝነት ነው። የዛኔ ነው የሚያነሳው። ግልጽ ነው እንጂ ጌታችን ላይ ራሱ እንዲያደረገ ቀድሞ ነገረኛ ማነን እሱ እንዲህ ለምን ይሰራልስ ምንለው እንደ ሐቂቃ እስከሆነ የራሱ ንብረት ሆነን ሳለ ነገር ግን መጥፎ ሹባሃት እንዳይፈጥሩ እንድንጠነቀቅ ለማገዝ ያክል ነው። ግልጽ ነው። ስለዚህ እዚህ ቦታ ላይ ወኸለቀ ለሁማ አህለን ለነሱ ነዋሪን ፈጠረ ሲል አላህ ባሪያውን በማሰቃየት የሚደሰት አምላክ መሆኑን ለማሳየት አይደለም። ከመነሻው እኮ አላህ ነግርቶ 15 ወማ ካነ አላሁ ሊዩድለ ቀውመን እኮ ነው ያለው። እኔ አላህ በባህሪዬ ህዝቦችን የማጠም አይደለሁም እኮ ነው ያለው። ባዕደ ኢዝ ሃዳሁም ቅኑን ጎዳና ከመራኋቸው በኋላ ተመልሼ ለጥመት አልዳርጋቸውም ሰበቡ እስኪገኝ ድረስ። ያ ሰበብ ምንድነው? ሐታ ዩበይነ ለሁም ማ የተቁን የሚጠነቀቁበትን ነገር አብራርቼላቸው እነሱ ግን ከመከተል እምቢ ብለው የተው ጊዜ ካልሆነ በቀር ከራሴ ተነሳሽነት አላደርገውም ነው። ላደርገው ቢል ኖሮስ ምን ሊያደርግ እንደሚችል ራሱ ነግሮናል። በራሴ ተነሳሽነት በኔ መሺአ ብቻ አስገዳጅ ሆኜ በባሮቼ ልብ ላይ አንድ ነገር ልወስን ብል እምወስነው ሂዳያ እንጂ ጥመትን አይደለም ነው ያለው። ሐታ ተመልከቱ ላስገድድ እንኳ ቢል አላህ በሂዳያ እንጂ በደላል በጥመት አያስገድድም። የቱጋ ወለው ሺእና ነው ያለው። ብንሻ ኖሮ አለ በራሴ ፍቃድ ልወስን ብል ኖሮ ለአተይና ኩለ ነፍሲን ሁዳሃ ነው ያለው። ضلالها አላለም። እያንዳንዲቷን ነፍስ ቅንነቷን ሰጣት ነበር። ምን ያቀተኛል ልባችሁ ሁሉ በኔ እጅ ነው ነው ያለው። ላድርገው ብል በራሴ አስገዳጅነት ሁላችሁንም በቅን ጎዳና ነበር መሰበስባችሁ አለ። ምንም አያቀተውም። ግን ለምን አላደረገውም ታራ ስንል በተሰጠን ነፃ ምርጫ ራሳችን እድላችንን እንድንወስን በፈቃደኝነት እሱን እንድናመልከው ወይ እንድናምፀው ስለፈቀደ ቅጣቱ ተዘጋጅቷል። በኔ በኩልማ ኢና ሀደይናሁ ሰቢል መንገዱን አብራርቼልሃለሁ መርቻለሁ። ባንተ በኩል የቀረው ምንድነው? ኢማ ሻኪራን ወኢማ ከፉራ ማመስገን ወይ መካድ አንዱን መከተል ያንተ ነው። እኔ ልወስንብህማ ብል ኖሮ ሂዳያን ነበር የምወስንብህ። ግን ልፈትንህ ስለፈጠርኩኝ ራስህ ወስን።